ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ በሰዓቱ ይዘንላችሁ ቀርበናል የፕሮግራሙ አዘጋጅና አቅራቢ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን በዛሬው ዕለት ከአማራ ክልል የተለያዩ አካባቢዎች ያገኘናቸውን መረጃዎች የምናቀርብላችሁ ይሆናል እንዲሁም እናንተ መስማት አለባችሁ ከዚህም በፊት ሰምታችኋቸው ደግሞ ጉዳዩን በትክክል ከስፍራው መጥራት አለበት ያልናቸውን ጉዳዮች ወደ እናንተ የምናቀርብ ይሆናል ከተለያዩ አካባቢዎች መረጃዎች አሉን ከናንተ የሚጠበቀው ይህን ፕሮግራም ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቷን በመጫን ሁሌም የሐቅና ሳቅ ዝግጅት ወደ እናንተ እንዲደርስ ያግዛችኋልና የደወል ምልክቷን መጫናችሁንም አትርሱ አዘንጉ እንላለን በተረፈ በዚህ ዝግጅት ላይ ሐሳብ አስተያየታችሁን በኮሜንት መስጫው ሳጥን ላይ ሐሳባችሁን ስጡ ግለጹልን ለኛ ሞራልም ስንቅ ነው እንዲሁም ደግሞ የተለያዩ ክፍተቶቻችንን እንሞላበታለን ይጠቅመናልና ሐሳባችሁን መስጠታችሁን እንዳዘነጉት እንፈልገዋለን በተረፈ ዛሬ እንግዲህ እንደሚታወቀው ለ18ኛ ጊዜ በኢትዮጵያ የሰንደቅ ዓላማ ቀን ነው በሱም ዙሪያ በአማራ ክልል የት ቦታ ተከበሩ የሚሉትን እሱንም የምናቀርብላችሁ ይሆናል በቅድሚያ ግን እንኳን ለሰንደቅ ዓላማ በዓል ቀን በሰላም አደረሳችሁ ማለት እንወዳለን ወደ ፕሮግራሙ ልውሰዳችሁ መልካም የመጀመሪያ ያደረኩት እንግዲህ የብሔራዊ ሰንደቅ ዓላማ ቀን በዛሬው ዕለት በመላ ኢትዮጵያ ይከበራል ነገር ግን እንደ አማራ ክልል የት ቦታ ተከበረ የሚለውን የት ቦታ ሁሉም ቦታ ተከብሯል ነገር ግን እንደው ቀድመው ካገኙዋቸው መረጃዎች አንዱ የመጀመሪያው የሚሆነው የደብረ ማርቆስ ነው በምስራቅ ጎጃም ዋና ከተማ መቀመጫ የሆነችው ደብረ ማርቆስ በንጉስ ተክለ ሃይማኖት አደባባይ ላይ በታላቅ ድምቀት እየተከበረ ይገኛል በክብረ በዓሉም የሰራዊቱ አባላት በርካታ የመከላከያም የፌደራልም የሚሊሻም የአድማ መከላከል የፖሊስ ሁሉም በተገኘበት የጸጥታ መዋቅሩ እየተከበረ ይገኛል በበዓሉ ላይ የተገኙት የደብረ ማርቆስ ተቀዳሚ ምክትል ከንቲባ ተሾመው አለ የደብረ ማርቆስ ከተማ ምክር ቤት አፈጉባኤ አቶ መክብብ የሻውና የምስራቅ ጎጃም ዞን ምክትል አስተዳዳሪ ሆኑት አቶ ዋለ አባተን ጨምሮ የመንግስት የሥራ ኃላፊዎች የጸጥታ አካላት በተገኙበት በድምቀት እየተከበረ ይገኛል ቀጣው የደሴ ከተማ ይሆናል ደሴ ከተማ ደግሞ የሰንደቅ ዓላማችን ለኢትዮጵያ ታላቅ ከፍታ የዘመን ብስራት ለብሔራዊ አንድነታችን ሉዓላዊነታችን ለህዳሴ በሚል መሪ ቃል ነው ያከበረ የሚገኘው እንግዲህ በዚህም በደሴ ፒያሳ አደባባይ ላይ እንደሚታወቀው የባንዲራ መስቀያ አለ በዚህ የባንዲራ መስቀያ ቦታ ላይ በመገኘት ከሼህ መሐመድ ሁሴን አሊ አላሙዲ ህንጻ ፊት ለፊት ማለት ነው ወዘሮ ስን ወይም ቴሌ ፊት ለፊት ላይ አደባባዩ ላይ ያው ባንዲራ ሌሎች ለማታውቁት እንጂ ለደሴ ልጆች ወይም ለወሎ ልጆች አይደለም ይሄንን የምናገረው እዛ ላይ እንግዲህ ቦታው በራሱ ታሪካዊ ቦታ ነው በነገራችን ላይ ወዘሮ ስህን እንደሚታወቀው በኢትዮጵያ ውስጥ ያው በመጥፎም ቢሆን ተጽዕኖ የፈጠሩት ሰዎች የተማሩበት ኢሳያስ አፈወርቂን ጨምሮ የተማሩበት ትምህርት ቤት ነው እንዲሁም በተለይ በዛ በአብዮቱ ዘመን በርካቶች ወዘሮ ስህን የተማሩ እንዲሁም የሼህ መሐመድ ሁሴን አላሙዲም ጭምር የተማሩበት ይሄ ወሎ ሻይ ቤት የሚባለውን ደግሞ በፊት ሲጠቀሙበት ስለነበረ በዛ የተሰየመ ህንጻ ነው እና ከዛ ፊት ለፊት ነው ያለው አደባባዩና በደሴ አደባባይ ላይ የደሴ ተቀዳሚ ምክትል ከንቲባ የሆኑት ያው ከንቲባ ተቀዳሚ የሚባለው በነገራችን ላይ በምክር ቤት ያልተመረጠ ሲሆንና ተሿሚ ሲሆን ነውና አሁን ለቀጣው ምርጫ በእርግጠኝነት ሲመረጡ ሙሉ ከንቲባ ተብለው ይጣራሉ ማለት ነውና ለደንቡ ለስርዓቱ ነው ተቀዳሚ ምክትል ከንቲባ የሚባለውና ያው ከሳቸው በላይ የለም ከንቲባ ናቸው እና አቶ ሳሙኤል ሞላልኝ ናቸው ተገንተው ሰንደቅ ዓላማውን የሰቀሉት እንግዲህ ደሴ በከንቲባዋ ታጅባ ተከብራ ሰንደቅ ዓላማውን የሰቀለች ትገኛለች ጀግና ኢትዮጵያ መከላከያ ሰራዊታችን ህዝባዊ ፖሊስ እንዲሁም ሚሊሻ
አድማ መከላከል በተገኙበት በደማቅ ስነ ስርዓት በደሴ አደባባይ የኢትዮጵያ ሰንደቅ ዓላማ ቀን እየተከበረ ይገኛል። ይሄን ካልኳችሁ ዘንዳ እንደው ስለ ሰንደቅ ዓላማ ስለ ብሔራዊ ሰንደቅ ዓላማ ሲነሳ አንዳንዴ እንደው ለውጡን ያኮሰመን ነው ስለሆነ ያቀጨጭ ነው እንደው ለውጡ ከሰጠን ትርፍ አንዱ ይሄ ብሔራዊ ኩራታችንን በኩራት መናገር ነው እና እውነት ለመናገር ሰንደቅ ዓላማ ቀን የሚለውን በኢህአዲግ ዘመን ነው የመጣው የሰንደቅ ዓላማ ቀን ግን ከዛ በፊት ወያኔ ኢህአዲግ ስለ ባንዲራ የነበራት አመለካከት ምንድነው ብለን እንደው ብናይ ደስ ይለኛል። ምክንያቱም በኢህአዲግ ዘመን ካስታወሳችሁ ባንዲራ ጨርቅ ነው ብለው ተራ በቃ ካን ጠቅላይ ሚኒስትር የማይጠበቅ ተራ ንግግር በመናገር የባንዲራን የሰንደቅ ዓላማን ክብር ያው እንግዲህ ኢትዮጵያኖችን ደግሞ ታውቃላችሁ ከሰንደቅ ዓላማ ጋር ያለንን ቁርኝት በተለይ ደግሞ ከብሔራዊ ጀግንነትም አልፎ አትሌቶቻችን በየትኛውም ሀገር ሲሄዱ ከምንም በላይ ሰንደቃችን እንዲውለበለብ ሁሌም አንደኛ ሆነን የኢትዮጵያ ብሔራዊ መዝሙር እንዲዘመር ከምንፈልግ ህዝቦች መካከል ኢትዮጵያኖች ነን። ይህ በዚህ ህዝብ መካከል ሰንደቅ ዓላማን አራክሶ ጨርቅ ነው ብሎ መናገር አስቡት እና አቶ መለስ ዜናዊ ሰንደቅ ዓላማ ጨርቅ ነው ብለው ካሉ በኋላ ያው የሚሊኒየም አካባቢ የሰንደቅ ዓላማ ክብር የተለያዩ ፓርቲዎችም ተቃዋሚዎች እንደዛሬ አልነበሩም በሳል ተቃዋሚዎች ከሰንደቅ ዓላማ ብሔራዊ ጥቅም ከኢትዮጵያ ከዳር ድንበር አኳያ በተለይ ከሱዳን መሬት እንዲሁም ደግሞ ከኤርትራ ሉዓላዊነት አግባብ የለውም ከሚል አኳያ ያም ይሁንና ኢትዮጵያ የባህር በር ባለቤት መሆን አለባት ብሎ ከመመጎት አኳያ ተቃዋሚዎች በጣም እንደውኔም ስለነበርኩበት እኔም ጭምር ታገል ነበር ሁላችንም እንታገል ነበር። ዛሬ ግን ተቃዋሚው የባንዳ ስራ የሚሰራበት ገዢው መንግስት ደግሞ ስለ ብሔራዊ ጥቅም የሚናገርበት ሆኗል። እሱ እንግዲህ ጊዜ ይፍታው ግን የዛኔ የነበረውን ወደ ሶስዳችሁ እንደው ባንዲራ ሲባል ጨርቅ ነው ከዛ በኋላ መጡና የሰንደቅ ዓላማ ቀን ምክንያቱም የህዝቡን ቀልብ መያዝ ስለፈለጉ ኢህአዲግ እንደምታስታውሱት የመከፋፈልም የመሰነጣጠቅም በተለይ በህዋት ቤት ስለነበረ ያንን ነገር ከምርጫ 97 በኋላ የህዝቡን ልብ ለመግዛት ሚሊኒየም መጣ እንደዛ አይነት ነገር ሲመጡ ይሄንን የሰንደቅ ዓላማ ቀን ብለው ምክንያቱም በኢትዮጵያ ህዝብ ልብ ውስጥ እንዳለ የነሱ የፖለቲካ እምነታቸው ሌላ ነው ነገር ግን የህዝቡ ልብ ውስጥ ያለውን ነገር መፋቅ ስላልቻሉ የኢትዮጵያን የሰንደቅ ዓላማ ቀን የሚለውን ቀን ሳይወዱ ራሳቸው ሰየሙ በአዋጅ ታወጀ። እንግዲህ ከዛን ጊዜ ጀምሮ ዘንድሮ ለ18ኛ ዓመት የሰንደቅ ዓላማ ቀን እየተከበረ ይገኛል። ነገር ግን ከልባቸው ነው ወይ እሱን ተውት። ምክንያቱም ኢትዮጵያ የስንት ሺህ ዓመት እድሜ የአክሱም ስልጣኔን የሆነችን ታላቅ ገናና ሀገር ኢትዮጵያ የ100 ዓመት ታሪክ ነው ያላት ብለው በቃ በኢትዮጵያ እኮ ላይ እኮ የሚሰሩት ደባኮ የዛኔ እኔ አላቅም ብቻ እኔ አሁን ተቃዋሚዎች ምን አስባችሁ እንደሆነም አይገባኝም። ምክንያቱም የኢትዮጵያን መከበሪያ የኢትዮጵያን ታሪክ በሙሉ በጥላሸት ሲቀባ የነበረ ስርዓት እንደነበር ይታወቃል። ከኢትዮጵያ ታሪክ እንኳን አንፃር የ100 ዓመት ታሪክ ነው። በኋላ ሚሊኒየም መጣ ሲጋለጡና ሲዋረዱ ሚሊኒየም ሲመጣ ሚሊኒየም ብለው አከበሩ። እንግዲህ ሚሊኒየም 1 ሚሊኒየም አይደለም 2 ሚሊኒየም 2000 ሚሊኒየም ብለው አከበሩ። በዛኔ ኢትዮጵያ 100 ዓመት ታሪክ አይደለ ያላት ይያላችኋል ነበር ብሎ የጠየቃቸው እንግዲህ ተቃዋሚ ነው እንጂ ሌላው እንኳን አካል የጠየቀ የለም። እሺ ከዛ በኋላ እንግዲህ ሚሊኒየምን አከበሩ እነሱ። ከዛ በኋላ እንደውም ኢትዮጵያዊነትን ኢትዮጵያዊ ሰባኪ መስለው መቅረብ ፈለጉና አንዳንዴ ተቃዋሚዎቻችን የት ቦታ ነው ያለነው የሚለውን ነገር ኢትዮጵያ የስንት ሺህ ዓመት ታሪክ ያላትን አገር የ100 ዓመት ታሪክ ነው ያላት መከበራችንን ሰንደቅ ዓላማ ጨርቅ ነው ሲል የነበረን ስርዓት ዛሬ ስትናፍቁት እኔ አንዳንዴ የፈርዖን ሽንኩርት ናፈቀን ያሉት የእስራኤሎቹ አይነት ሰዎች እየሆናችሁብኝ ስለሆነ እንደው በዛ ነው። ለማንኛውም እንኳን ለኢትዮጵያ ብሔራዊ ሰንደቅ ዓላማ ቀን በሰላም አደረሳችሁ። ሁላችሁም የኢትዮጵያን ሰንደቅ ዓላማ እንደው
እንድታውለበልቡ ምክንያቱም ሰንደቅ ዓላማ በርግጥ በብሔራዊ በአርማው በመካከል ባለው በአርማው ላይ የተወሰነ ጥያቄዎች አሉ እነሱን ጥያቄዎች ሰሞኑንም ከታርጋ ቅየራ ጋር ተያይዞ ሲነሳ ነበርና ያው በምክክር ኮሚሽኑ ኢትዮጵያኖችን የጋራ ሊያስተሳስር የሚችል ከታሪካችን ከሁሉ ነገራችን ጋር የሚሄዱ ብዙ አርማዎች ይያሉ ይሄንን ከኢትዮጵያን ባህልም ታሪክም እምነትም ውጭ ሆነ መሃል ላይ ያለውን ሎጎ እሱ ስለሆነ ዋናው የተጣላ ማለት አብዛኛው ሰው የሚያኮርፈው እኔም ጭምር መሃል ላይ ያለውን አርማ አልደግፍምና እንደው የሚያግባባን አርማ ሆኖ ደግሞ ለሚቀጥለው አመት ሁላችንም በኩራት በዛ በተግባባንበት በምክክር ኮሚሽኑ በወሰነው ውሳኔ ተግባብተን በሚጸርቀው ባንዲራ ሁላችንም የኢትዮጵያን ሰንደቅ ዓላማ ከፍ አድርገን እንድናውለበልብ ያ ማለት ግን ምን አልመረጥኩትም አልገዛም ማለት አይቻልም ባልመረጡትም መተዳደር አለና ምክንያቱም ህግ ሆኖ እስካለ ድረስ በዛ ህግ መተዳደር ግድ ነውና ህግን ያከበርን ግን የምንፈልገው ነገር እንዲመጣ እንታገላለን ኢትዮጵያ ለዘላለም ትኑር የኢትዮጵያ ሰንደቅ ዓላማ ታሪክ እንደውም አንዳንድ ምሁራኖች ለምን ሁሉም በየእድሜው የነበረው በሙሉ አይውለበለብም የሚሉም ነበሩ በወቅቱ ግን እንደዛ አይነት ነገር ያስተናግዱ በነገራችን ላይ የሰንደቅ ዓላማ ደንቦቹ የአፄ ኃይለ ሥላሴ ይሄ ሞአንበሳ ምልክቱ የነበረው በንጉሱ መኪናና በቤተ መንግስት ሲኖሩ ነው የሚደረግ የነበረው የበነ መንጌ በኮሎኔል መንግስቱ በደርግ ዘመንም ቢሆን በኮሎኔል መንግስቱ መኪናና በኮሎኔል መንግስቱ ባሉበት ወይም በኢሰፓኮ ስብሰባ ላይ ነው ከዛ በተረፈ ግን ይሄ ኖርማሉን የህዝቡን ሰንደቅ ዓላማ የማያዝ እንዳትይዙ ብሎ የሚከለክል ህግ አልነበረም ኢህአዴግ መሰረታዊ ጥላቻም ስለነበረው ወያኔ ጭራሹን ሰንደቅ ዓላማውን ከለሩን ሁሉ ሊቀይሩ ነበር ይሄ ያው አቶ ገብሩ አስራት በጻፉት መጽሐፍ ስለነበር ማለት ነውና ያው ዝሮ ዋናው መደቡ ከተረፈ ጥሩ ነው አርማው እንዲቀየር የጋራ መታገል ነው እንጂ እና እንዳይያዝ ሲከለክሉበት የነበረው አግባብ ትክክለኛ አልነበረም ምክንያቱም ሆን ተብሎ ይሄኛውን ባንዲራ ሰው ስለማይወደው ባንዲራ ጭራሽ እንዳይያዝ በቃ እርግፍ አድርጎ ሰው ባንዲራውንም እንዳይይዘው ለማድረግ አንዳንዱ እየጨነቀው እየቀደደም ሲለብስ ነበር ብዙ ነገሮችን አይተናል መቼም ዛሬ አሁን አንዳንድ ሰዎች በዚህኛው ባንዲራ ከተወሰነ ከሆነ ቅራኔ ጋር በተነሳ እኔም ጭምር ለዘብ ማለት ነገር አለ ግን ይሁን እንጂ ውስጣችን ላይ ያለ ጥያቄ አለና ብሔራዊ ሰንደቅ ዓላማ እስከተባለ ድረስ ብሔራዊ የሚያግባባን አርማ ተደርጎበት በተለይ ከኢትዮጵያኖች ጋር የሚያስተሳስር ሆኖ አንድ የሚያደርገን አርማ መሃል ላይ መቀመጥ አሁን አርማው ግን አዋጁም ሲወጣ የመንግስት ሲፈልገው በመንግስት ላይ እንጂ ኖርማሉ ባንዲራዎች እንደው ባይከለከል የሚል አዋጅ ባይከለከል ጥሩ ነው ምክንያቱም በኢህአዴግ ጊዜ ምን ያክል ሲሉ እንደነበረ ሰዎችን ሲያሰቃዩ እንደነበረ ይታወቃል በለውጡም አሁንም አንዳንድ ሰዎች እኔ ከመንግስት እንኳን ይሆናን በያላስብም ባልተገባ መልኩ ሲከለከል አይተናና ብቻ የሚያግባባን ሰንደቅ ዓላማ ቢሆንና ብሔራዊ አርማው ቢያግባባን ነው የምለው ወደ ሌላ ርዕሶች ልወስዳችሁ መልካም በቀጣይነት የምወስዳችሁ የሚኒሻ የምርቃት ስነ ስርዓት ነው ይሄ የሚኒሻ ምርቃት ስነ ስርዓት ከሌሎቹ ለየት የሚያደርገው ምንድነው የጽንፈኛውና ተላላኪው ባንዳው ቡድን መስከረም 5 ቀን 2018 ዓ.ም በጃራ መሰልጠኛ ካምፕ በተሽሎክልኮ በመግባት ያው የራያ አካባቢ ታጣቂዎችን እኔ እንኳን ያን ያክል መሽሎክሎክ አልለውም ብቻ በሆነ በምንም እንበለው በምንም ጭካኔ የተሞላበት አርሜንነት የተሞላበት የራያ ልጆችን በተኙበት አርደዋቸዋል የጽንፈኛው ቡድን ይሄንን እርምጃ ሲወስድ ከተለያዩ አንግሎች ቢታዩ ደስ ይለኛል ምክንያቱም ተለይተው የተገደሉት የራያ ልጆች ናቸው የራያ ልጆች ደግሞ ተመልሰው በራያ አላማጣ አካባቢ በራያ ዋጃ ባላ አካባቢ የሰላም ማስከበር እንዲሰሩ የተመለመሉ ነበሩ እንግዲህ እነዚህ
ልጆች እንዲጠፉ ከሚፈልጉት አንዱ የወያኔ ቡድን ነው። የወያኔ ቡድን ያው የራያ ማህበረሰብ መልሶ እንዲደራጅ አይፈልግም፣ ራሱን በራሱ እንዲያስተዳድር አይፈልግም። እንግዲህ ለበርካታ ዘመናት በጭቆና ስር የነበረ ማህበረሰብ ነው። አሁን ከለውጡ በኋላ መሰረታዊ ጥያቄዎች ያላቸውን በራሱና በልጆቹ አንስቶ እየታገለ ባለበት ሰዓት እንግዲህ የሰሜኑ ጦርነት ጋር ተያይዞ የራያ አካባቢ በሰሜን ወሎ ዞን በተለይ ከፊሉ ራያ በሰሜን ወሎ ዞን አስተዳደር ውስጥ ሆኖ እየተዳደረ ነበር። ነገር ግን የራያ ሚኒሻዎች በተለይ ከ400 በላይ ሚኒሻ ሰልጥነው በቅተው እንዳለ እነዚህም ሚኒሻዎች የነምሬ ቡድን በማስኮብለል ወደ ባይባው በሚባል ቦታ በመውሰድ ሚኒሻዎቹን መሳሪያቸውን ከገፈፉና የተወሰኑትን ከነሱ ጋር የሚስማሙትን ካስቀሩ በኋላ ሌሎቹን አባረዋል። ይሄ ማለት የራያ ሚኒሻ እንዲፈርስ ተባብረዋል። መከላከያን ከኋላ ወግተዋል። ከዛ በኋላ እንግዲህ ራያ አካባቢ ባዶ ሲሆን ጁንታ አብዛኛውን የገጠሩን ክፍል ያዘች። እንግዲህ መከላከያ አድማ ነው ኮማንዶ መከላከያና ፌደራል ፖሊስ አሉ። እነሱም ደግሞ ጥቁር አስፓልት ላይ ነው እንጂ ያሉት አብዛኛውን ውስጡን ገብተው አስተዳደሩም የማስተዳደርም ያን ያክል ስፋትም የላቸውምና ያላቸው የተሰጣቸውም ተልኮ ይመስለኛል አላማጣ ከተማና አካባቢው ነው። ዝሮ ከተማውን ቢሆን ፍለፊት ያለውን ካልሆነ በስተቀር አብዛኛውን የጁንታ ቡድን በተለያዩ አካባቢዎች እንደያዘው ነው ሙሉ በሙሉ ያለን መረጃ። ትክክለኛው ነገር ይሄ ነው። ይሄን ያደረገው ማን ነው? የጽንፈኛው ቡድን በተሳሳተ ፕሮፓጋንዳና ቅስቀሳ ወስዶ ከእንደገና ደግሞ ከነ ጁንታ ጋር ባደረጉት ስምምነት ከነ ምግበ ከነ ሸሪፎ ጋር ባደረጉት ስምምነት የጽንፈኛው ቡድን ለወያኔ ስላደረ የጋራ ጥላታችን ብልጽግና ነው ብለው ተነስተው የራያን ህዝብ ስለሸጡት በዛ ምክንያት እንግዲህ ራያ ላይ ምንም አይነት የጸጥታ መዋቅር እንዳይሰፍን ማለት ሚኒሻም ይሁን የትኛውም አካል እዛ አካባቢ ላይ እንዳይኖር የጽንፈኛው ቡድንም የጁንታም ተልኮ እንግዲህ ዋናውን ነገር የሚያስከብረው ማን ነው? ይሄ አማራ ነኝ ብሎ ለአማራ ህዝብ ጥቅም ታገላለሁ ብሎ የተነሳውን ቡድን በመጠቀም ጁንታ እስከ ጃራ ወታደራዊ ማሰልጠኛ ድረስ በመምጣት ታጣቂዎቹ ላይ ሰልጣኞቹ ላይ ጉዳት አድርሰዋል። ጉዳት ካደረሱ በኋላ በትልቅ ጀብዱ ነው ሚዲያ ሰርተው ሲናገሩ የነበረው። በዛም ኃላፊነት ወስደዋል። በዚያ አጋጣሚ እነምሬን ማመስገን ፈልጋለሁ። ምክንያቱም ኃላፊነት ስለወሰዱ ጥሩ ነው። ኃላፊነትን መውሰዳቸው በጣም የሚደነቅና የሚበረታታ ጉዳይ ነው። እኔ ለራሴ ወድጀዋለሁ። ምክንያቱም ብዙ ጊዜ ኃላፊነት የመውሰድ ችግር ስላለ ኃላፊነት መወሰዱ መልካም ነው። ግን አሁን ትላንትና ጥቅምት 2 ቀን 2018 ዓ.ም በሰሜን ወሎ ከተለያዩ ወረዳዎች አካባቢ ተሰባስበው ለሚኒሻነት ሲሰለጥኑ የነበሩ ሰልጣኝ ሚኒሻዎች በትላንትናው ዕለት በታላቅ ድምቀት ተመርቀዋል። በምርቃቱም በርካታ የክልል ኃላፊዎች ተገኝተዋል። እንዲሁም የ11ኛ እዝ ዋና አዛዥ ሜጀር ጄኔራል አድማሱ አለሙ እንዲሁም የ11ኛ ምክትል አዛዥ ዘውዱ ሰጣርጌ እንዲሁም የአማራ ክልል ጸጥታ ቢሮ አማካሪ ኮሎኔል ባምላኩ አባይ እንዲሁም ደግሞ የአማራ ክልል ቢሮ ሚኒሻ ጽፈት ቤት አማካሪ አቶ ጎሹ ስንቴ ጨምሮ የሰሜን ወሎ ከፍተኛ አመራሮች የወልዲያ ከተማ ከፍተኛ አመራሮች በተገኙበት በታላቅ ድምቀት በጃራ ወታደራዊ ማሰልጠኛ ማዕከል ተመርቀዋል። የነዚህ ተመራቂዎች በመጀመሪያ ጽናታቸው ነው የሚገርመው ጽናታቸው ነው። ምክንያቱም እንግዲህ በተኙበት ታርደው ጓደኞቻቸው የሚያውቋቸው ሰዎች ነገር ግን ዓላማ አለን ብለው በተለይ የዚህንን ጸረ ሰላምና ጸረ ህዝብ የሆነ ቡድን እኩይ ተግባሩን ተረድተው በዚህ ልክ ሰልጥነውና በቅተው ለምርቃት መድረሳቸው እኒህ ወታደሮች ምን ያክል ጽናት እንዳላቸው ምክንያቱም ገና በስልጠና ላይ ነው ያን ጉዳት የደረሰባቸውና የሚኒሻዎች መመረቅና መሰልጠን እጅግ የሚያኮራና ደስ የሚያሰኝ ነው። በዚህም
ከላይ ታች ብላችሁ የለፋችሁ ተመራቂዎችን ለዚህ ያበቃችሁ አመራሮች ልትመሰገኑ ይገባል። ሰልጣኞችም ደግሞ ተመራቂዎች በመተመለሱበት አካባቢ በተለይ ባሁኑ ሰዓት የጽንፈኛ ቡድን በአንዳንድ ቦታዎች ላይ ያው ተበታትኖም ቢሆን እነዛን ቦታዎች ይዞ እስካለ ድረስ ከጀግና ኢትዮጵያ መከላከያ ሰራዊታችን ጋር በጋራ በመሆን እንግዲህ ይህንን አካባቢ የማጽዳት ምክንያቱም ትላንትና አብረው ሲሰለጥኑ የነበሩ ጓዶቻችሁን የበሉ አረመኔዎች እንደሆኑ በዚሁ ስለተረዳችሁ ነፃ እንደምታወጡ አካባቢውን እንደምታስለቅቁ ትልቅ እምነት አለኝ እና እኔ ያለኝ መልእክት ምንድነው ለዚህ ይሄ ሰልጣኝ ቡድን በቀጥታ ወደ አካባቢው ከተመለሰ በኋላ ምንም ሌላ ማለት የለበትም በቃ እያንዳንዷን ነገር ያቃታል ይሄንን ጽንፈኛ ቡድን ጠራርጎ ካለበት አካባቢ ማስወገድና ለአንዴና ለመጨረሻ ጊዜ ህዝቡ የሰላም አየር መተንፈስ አለበት ብዬ አምናለሁና ለዚህም ተመራቂዎች ትልቅ ኃላፊነት አለባችሁ አመራሮችም እግር በእግር ተከታትላችሁ ይሄንን ውጤታማ ድል እንደምናመጣ ባለሙሉ ተስፋ ነኝ እንግዲህ ደግሞ ወደ ቀጣይ ዝግጅት ልውሰዳችሁ መልካም በቀጣይነት የምወስዳችሁ እንግዲህ ወደ ከሸፈው ዘመቻ ነው የከሸፈው ዘመቻ የማን ዘመቻ ነው ያው እንደምታውቁት ዘመቻ አደማሊ ብለው ጀመሩ ዘመቻ አደማሊ ያሉትም ከወንዳች በኋላ እንደሆነ የዛሬ ሳምንት ነግሬያችኋለሁ ምክንያቱም አደማሊ ስለሞሞቱም አልነገሩንም ስለ ጀግንነቱም አልነገሩንም ነገር ግን አደማሊ አሟሟቱ ያው ትንሽ ለፕሮፓጋንዳም ስለማይመቻቸው ከእንደገና ደግሞ በእነሱ በማያውቁት አመራር ልክ አሁን ጋሸናና የተለያዩ ቦታ ወስደው እንዳስጨረሱት አደማሊንም እንደዛ ነበር ያደረጉት የሚገርማችሁ ማለት ነው ዘመቻው ግን አንዳንዴ አሳያየሙ አንድ አይነት የሚሆንበት አለ ባልተመጣጠነ ቶክስ ባልተመጣጠነ ውጊያ ሰራዊትን አስገብቶ ማስጨፍጨፍ ለነሱ ጀግንነት ነው ከዚህ በፊትም በጁንታ ወቅት ተዋትግቡ በተባሉበት አካባቢ ገብተው በላጎ ላይ በርካታ ወጣቶች እንዲያልቁ ሆነዋል እውነት ለመናገር መከላከያ ለምን መረጃውን ዝም እንደሚልም አይገባኝም ግን ልክ እንደ ጀብዱ አድራጊ እንደ ጀግና ራሳቸውን ቆጥረው እኔ እንትን ሲሉ ሲናገሩ አለማፈራቸው ነው ይገርመኛል እና አደማሊ ማን ነው ምንድነው ያደረገው አይታወቅም ግን ሙስሊሙን ያያዝን መሰላቸውና ዘመቻ አደማሊ ብለው ጀመሩ ከዛ ዘመቻ አደማሊ ብለው መጀመራቸው ባልከፋ ምክንያቱም ከዚህ በፊት የተለያዩ ዘመቻዎችን ዘምተው አውጀው የፈጠሩት ነገር እንደሌለ ስለሚታወቅ ሄደው ግን ዘመቻ አደማሊ ብለው ሙስሊምን ያዛሉ ከዛ ፖለቲካቸው ሲጋጭባቸው መካነ ሰላም ላይ ንጹህ ሙስሊሞችን መስጊዳቸው ቤተ አምልኮት ቤታቸው ድረስ ገብተው እንግዲህ ግለሰብ ቤት አይደለም የአምልኮት ስፍራ ሳያከብሩ የአምልኮት ቦታ ድረስ ገብተው ጨፈጨፉ ይሄን ነው እንግዲህ ዘመቻ አደማሊ የሚሉት ከዛ በተረፈ የተለያዩ ቦታዎችን በግሸን ማርያም ማክበር አስመልክቶ የደወሉ የተለያዩ አካባቢዎች ላይ እንደ ተቀበዘበዙ አንዱን ይዘው አንዱን አሁን የተወረዳ ነው ያላችሁት የት አካባቢ ነው ያላችሁት ጋሸና እስከምን ደረሰች ኮንስ ከምን ደረሰ የያዛችሁትስ አካባቢ ምንድነው ምን ያረጋችሁ ነው ምን ያስተዳደራችሁ ነው የጠየቃቸው የለም ሀብሮ ወረዳ መርሳ ከተማ ገቡ ያዙ ወዳውኑ የወገወጉን ተረጋጉ ብለው ህዝቡን እንደማረጋጋት አይነት በማይክሮፎን አወሩ ከዛስ ሁሉንም በየቤቱ በተለይ ባለሀብቱን ሰው የላኩ ይሄን ያክል ብር አምጣ ይሄን ያክል ብር ተጥሎብሃል ይያሉ ሰውን አንገላቱ ሰውን አሰቃዩ የግል ትጥቅ ያላቸውን ትጥቃቸውን ነጠቁ አንተ ለሚኒሻ ሰጣ አስወግተህናል ይያሉ የግል ታጣቂዎችን ትጥቅ ገፈፉ በነገራችን ላይ ያማራ ህዝብን ትጥቅ ማን ነው እየገፈፈ ያለው ማን ነው እየወሰደ እየሸጠ ያለው እየታጠቀ ያለው ማን ነው ይሄንን መንግስት ነው ያደረገው መርሳ ላይ የፈጸማችሁትን ታቃላችሁ ፖሊስ ጣቢያ አውድማቸዋል መስተዳደሮችን አውድማቸዋል መዝገብ ቤቶች እኔ በጣም የሚገርመኝ በዚህ ላይ እንደው ፕሮግራም ቢሰራበት ደስ ይለኛል በየገቡበት የገጠርም ይሁን የከተማም ይሁን በየገቡበት መዝገብ ቤት ገብተው መዝገብ ነው የሚያወድሙት መዝገብ ቤት ገብተው እንግዲህ የመርሳን በምስሉ አሳያቸዋለሁ ገብተው ምንም የማይጠቅማቸው መዝገብ ቤት አሁን እናንተ አትጽፉ አታነቡ ምን ሊያረግላችሁ ነው ገብታችሁ መዝገብ ቤት ምን አላችሁ መዝገብ ቤት ምታወድሙት ወይ ሌላ ተልኮ ካላችሁ ተልኮ አለን ብላችሁ ተናገሩ መርሳ ፖሊስ ጣቢያን በዛ ልክ ማውደም ታውቃላችሁ ፖሊስ ጣቢያው የህዝብ ነው ነገም እናንተ እንኳን መንግስት ብትሆኑ ድል ቀንቷችሁ አትሆኑም ብትሆኑ እንኳን እናንተ እኮ የምታስተዳድሩን ነው
ነገ ፖሊስ ጣቢያ የምታስገነቡበትን እኮ ሌላ ነገር ግንባታ ይሰራበታል ደግሞ ፖሊስ ጣቢያው በውሰት የጤና ጣቢያ እንደሆነ ታውቃላችሁ ይሄን ያወቃችሁ በተለይ እኔ የመርሳ ልጆች አብራችሁ የነበራችሁ የመርሳ ልጆች ናቸው የገረማችሁ ሌላውስ ከተለያየ አካባቢ መጥቶ ነው ስለ አካባቢውም ግድ አይሰጠውም ነገም የሚወቅሰው የለም ነገ ግን የምትወቀሰው አንተ አብረህ ተጃምለህ እየተንቀሳቀስክ ያለው የመርሳ ልጅ ነህ የሀብሩ ልጅ ነህ የዙሪያው አካባቢ ልጆች እንዴት በዛ ልክ የፖሊስ ተቋም እንዴት በዛ ልክ የመንግስት የሲቪል ሰርቪስ ተቋም ይወድማል ወታደራዊ ካምፕ እኮ አይደለም ፖሊስ እኮ ሲቪል ነው ሲቪል ሰርቪስ ያው ሲቪሉን አገልጋይ ነው ፍትህ እኮ የሚያሰፍን ነው ብትታደሉ እኮ ፖሊሱን እንደው መንካት የለባችሁ ምክንያቱም ወንጀል ምርመራ ነው እናንተ አትፈልጉም አውቃለሁ ምክንያቱም ወንጀለኞች ናችሁ አንዳንዶቻችሁም ከእስር ቤት ያመለጣችሁ ናችሁ አንዳንዶቻችሁም ከሌላ ሀገር ወንጀል ሰርታችሁ የመጣችሁ አማራ ክልል እንደምሽግ ባርበኛ ስም እንደምሽግ የተደበቃችሁበት ናችሁ አውቃለሁ ሁሉንም አንዳንዶቻችሁ ችግር ይዟችሁ ችግራችሁን የቀን መውጫ ያረጋችሁ ናችሁ በትግል ስም በአማራ ስም እየነገዳችሁ ያላችሁ እዛም ጋር ደግሞ ያልገባው የታገልክለት መየመሰለው ብር ጎፈንድሚ ይልካል እና እባካችሁ ተቋማትን አታውዱምና ወደ ዘመቻ አደማሊ ስመጣላችሁ ዘመቻ አደማሊ 18 ቀኑ ላይ ጨርሰናል 20 እንኳን በሞላችሁት እናንተ 20 ቢሞላ ምን አለበት ሁለት ቀን ነው የቀረው ዘመቻ አደማሊ ለማንኛውም ሆሆ ብለው ጀመሩ እሪ ብለው ጨርሰውታል ኦኦ ብለው ጨርሰውታል በጣም አሳፋሪ ጋሸና አካባቢ ጣጃ ስታይሽ አካባቢ ምን እንደደረሰባችሁ ታውቃላችሁ ምን ያደርግላችሁ አሁን ጋሸናን መደበኛ ጦር የላችሁ መካናይዝድ የላችሁ ምን ሊያረግላችሁ ነው ጋሸና ከተማ ከዚህ በፊት አድማጭ ተመልካቾች እንድታውቁት የምፈልገው የጽንፈኛ ቡድን አንዳንድ ልጆች አልቆለታል ምናምን ይላሉ አልቆለታል አይሰራም ለምን ጥቂት አይሆንም አልቆለታን የሚሰራ ነገር የለም ቢያንስ ብያቸዋለሁ ከተማ ገብተው ይበጠብጣሉ ከተማ ገብተው መበጥበጥ ብቻ አይደለም ጄሊ አለ የሚከተል አለ ይሄን ነው ማሰብ ያለባችሁ አይምሮ ላይ መሰራት አለበት ይልቅ አልቆላቸዋን አክትሟል ከማለት ይልቅ አመራሩንም ወታደሩንም በሞራል በተለያዩ ድጋፎች አማራ ክልል ሰላም እንዲመጣ ድጋፍ መደረግ አለበት እኔ ለአማራ ክልል የተሰጠው ትኩረት በቂ ነው ብያላም ነው ጽንፈኛ ቡድን መከላከያ ይውጥልኝ ይላል ሌላውም ደግሞ መንግስት ያልተመጣጠነ ኃይል ተጠቅሟን ይላል ነገር ግን የተወሰነ ደግሞ መንግስት ለዘብ ብሎ የተወሰነ ቀን ዝም ሲላቸው ያዙ ይልቀቁኝ ይላሉ ይሄው እንዲሁ የሲቪል አካባቢ እንግዲህ አብዛኛውን የያዟቸው አካባቢ በሚኒሻ በፖሊስ የሚጠበቁ ናቸው እነሱ ደግሞ አስታጣቂዎቻቸው እንዳስታጠቋቸው እስከ አርቢጂ እስከ ሞርተር ከባድ እንግዲህ መካከለኛ ከባድ ሳይሆን መካከለኛ የቡድን መሳሪያዎች ይዘዋል ፖሊስና ደግሞ ሚኒሻ እንደምታውቁት ከክላሽ ከብሬን የዘለለ የለው ይሄን ማወቅ አለብን አይምሮ ላይ ነው መሰራት ያለበት ግጭቱ አስፈላጊ ነው ወይ ተማሪዎች ይማሩ እየተባለ ባለበት ሰዓት ይሄን ያክል ወረዳ እየተረጋጋ የመጣን ወረዳ ምንም ለማያደርጉ ከዛች ከተደበቁባት ወጥተው ብያቸዋለሁ እስከዚህ ድረስ ብዙ ነገሮችን አውድመዋል ያተረፉት ነገር እኔ ሞት አትርፈዋል ከወደኛ ከወደ ወገንም ጎርተዋል ነገር ግን ፖለቲካሊ ድል አላገኙም ከስረውበታል ከወያኔ ጋር ያላቸው ከሻቢያ ያላቸው ጥምረት ታውቋል በዚህ ግጭት አንድም ያተረፉበት ነገር የለም ከስረዋል በፖለቲካ ከስረዋል ህዝቡ እውነት ለመናገር ከገጠር እስከ ከተማ አንገሽግሸውታል አሁን ይባስ ብለው ልጆቹን ከተለያየ ቦታ እየጋፈፉ እየሰበሰቡ እየወሰዱ ነው ይሄ ህዝቡ በጣም መሮታል የመንግስት ያለ ያለ ነው መንግስት ደግሞ ህግ ያስከብራል ነገ ከነገ ወዳ ብያቸዋለሁ ባለፈው መርሳንም እንደነገርኳችሁ ነው የሆነው ሌላውም አካባቢ ነገ ከነገ ወዳ ይጸዳል እና ሁላችንም ለሰራዊታችን ድጋፍ እናደርግ ሁላችንም በአቋም እንታገል በአቋም ከተገልን ማንንም አይደለም ይወረው በላ ቡድን ትላንት እንኳን ጁንታ እንደዛ ብላ መጣ ተሸንፋለችና ሁሉም የመንግስትም አካል ብቻ ድርሻ አይደለም የህብረተሰቡ ነው ሰላም ወዳዱ ማህበረሰብ በሙሉ በዚህ ሰላም የማምጣት ትግል ላይ ሁላችንም የበኩላችንን አስተዋጽኦ ርብርብ ልናደርግ ይገባል ነገር ግን ዘመቻ አደማሊ እንግዲህ በ18 ቀኑ አጠናቀናን ብለዋል እንኳን አጠናቀቃችሁ ኦዲት አርጋችሁ ደግሞ ትርፍና ኪሳራችሁን ደግሞ እንደምታሳውቁን ባለሙሉ እምነቶች ነን ዘመቻ አደማሊ ማጠናቀቃቸውን እነሱም ተናግረዋል እኔም ልንገራችሁ ብዬ ነው እስኪ ወደ ሌላ መረጃ ልውሰዳችሁ አፋባሃ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ሳምነውስ አጼ ዘራ ያዕቆብ አንደኛ ኮር ነጎርጓድ ክፍለ ጦሮች ነን ያው እንደ ክፍለ ጦር ብዙ መከራና ችግሮችን ተጋፍጠናል አይተናል ምክንያቱም በቀድሞ የሸዋ የእርስ በርስ ውጊያ ጠላትን ወንድሞቻችንን አንመታን በማለት ወደ ኋላ በማፈግፈግ ወሎ ድረስ ሄደን
ከአፋባዎች ጋር ተነጋግረን ያለውን የሸዋን ትግል እንዴት ማስቀጠል እንዳለብን ተወያይተን ተመካክረን አሁን ወደ ሸዋ ገብተናል። ሸዋ ላይ ግን አሁን ስንገባ አፋባን በስምምነት የሚቀበል ካለ ሰየው ወደ ቡርናችን መጥቶ መታገል ይችላል። ግን አፋባን አልቀበልም ድርጅት አንድ ድርጅት አይኖርም ብሎ የሚያስብ ማንኛውም አካል እናስወግዳለን ማለት ነው። እኛ ውሳኔ ስንወስን በሸዋ ያለው ብቻ ሳይሆን አፋባ ይወሰነልንን ያስቀመጠውን አቅጣጫና ሰነድ ተከትለን እንታገል። መልካም እንግዲህ የነዚህን ልጆች ንግግር ሲታይ ምንድነው ቀጣው ቀጠና የእርስ በርስ ግጭት ቀጠና አሁን የነ ሀብቴና የነ ደረጀ እያለቀ ይመስላል። በዛ 50 ማን እንደሚተርፍ ጌታ ይወቅ። ግን እነሱ እርስ በርስ እዛው እየተዋጉ ነው የሚገኙት። ያው አቻላቻ ሲሆን ውጊያ ነው የሚሆነው። እየተዋጉ ነው የሚገኙት። የወሎም እንዳያችሁት የነኮነሬል ፋንታውንን ግሩፕ ለማፈን የመጣ ቡድን መካነ ሰላም አካባቢ ምን እንደፈጸመ አይታችኋል። በራሱም ዘመቻ አደማሊ ብሎ ገጥሞ የገጠመውን ውጤት በ18 ቀኑ ጉዞ የገመገመ ይመስለኛል። እና የወሎም ይሄን ይመስላል። የጎጃሙም የነዘመነ ግሩፕ በተለያየ ክፍልፋዎች ተከፋፍሎ ያለበት ሁኔታ በተለይ ደግሞ አስራዋቸው ያሉ እስረኞች አሉ። የሚገርማችሁ እኮ እነሱ የፍትህ ሰው ሆነው ገሌ ፖለቲካ እስረኛ ይፈታ፣ ጋዜጠኛ ገሌ ይፈታ፣ አርበኛ ገሌ ይፈታ፣ መምህር ገሌ ይፈታ ይላሉ። ግን የሚገርማችሁ እነሱ በርካታ በአመለካከት ከነሱ ለየት ያሉትን በርካቶች የትላንት ጓዶቻቸውን አስረዋቸዋል። ለሴት እንኳ የማይራሩ ናቸው። እንግዲህ አስካለ የምትባለውን ታውቃቷላችሁ። እንደዛ ብላ ያውም ለአንደኛው ጓዷ እየየ ብላ አልቀሳ ስለተናገረች ብቻ የዘመነ የግል እስረኛ ነች። ሌሎች በርካታ የነሱ ጓደኞች ታስረው ነው ያሉት። የቁም እስረኛ ሆነው ነው ያሉት። እነ ወግደረስ ጤና ወግደረስ እንግዲህ እንደምታውቁት መጀመሪያ የነስክንድር ግሩፕ ነበረ። በደብረ ኤልያስ የነበረውን እዛ ገዳም አካባቢ መሽገው ብዙ ነገር ሲያደርሱ የነበሩ ናቸው። እነ ወግደረስን ከኛ ጋር ካልሆንክ ብለው ነው ያሰሩት። አመለካከት እንኳን አያከብሩም፣ የግል አመለካከት እና በርካቶችን አስረው በዛም ምክንያት በእስረኞቹ ምክንያት ለምን ማሰር በዛ የሚል ጥያቄ ከሚመሩት ሰራዊትና ከሚመሩት አካላት ጋር ስለመጣባቸው በዛ ትልቅ ክፍፍል ውስጥ ነው ያሉት። እነ መንግስቱ አማረ በአይነ ቁራኛ ነው እየታዩ ያሉት። በነዘመነ ከዚህ በፊት የስልክ ቅጅም ወጥቶ ስንት ደረጃ ተዳርሰው ነው ይቅር ተባብለው የቀጠሉት። የጋራ ጥላታችን በሚለው መቼም ብልጽግና ፈርዶበታል በዛ ምክንያት ማለት ነው። ያገር ሌባ ይሰርቅና ይቀማና ይገልና ከዛ በኋላ የጋራ ጥላት አለን እኮ ይሉና እንደገና ደግሞ አብረው ይሆናሉ። አቋም ማታገኙባቸው በዛ ነው። ዛሬ አቋም ያዙ ብላችሁ ያላችሁትን ነገ ደግሞ ይሽሩታል። እና በአሁኑ ሰዓት ግን እነ መንግስቱ አፈንግጠው የወጡበት እነ ጥላሁን አበጀ እናስረስም ራሱ ማርሸት እንደበፊቱ አይደለም። አይታችሁ ከሆነ በጣም ብዙ ነገሮች ተከፋፍለው ስላሉ ሞራል ስላጡ ነው። ሞራል የላቸውም አሁን ጎጃም ላይ። በዚህም የሰሜን ምስራቅ እዝ ጄኔራል መሐመድ ተሰማ ባለፈውም ሲናገሩ ሰምታችኋል። እና ጥሩ ስራ እየተሰራ ነው። አድማ መከላከሉም በጣም ትልቅ ተጋድሎ እያደረገ ነው። ከሰሞኑ ራሱ የፈጸማቸው ገድል ቀላል የሚባሉ አይደለም። በጎጃም በደንበጫ በፍኖተ ሰላም በመርጦ ለማርያም እንግዲህ ማርቆስ ነበር የሰላሟ ማርቆስንም ለማመስ ኮተት ብለው ሲሄዱ ተመተዋል። ቡሬ ተደጋጋሚ ነው። እኔ ቡሬ ላይ ምን እንዳላቸው ማላቅም ተደጋጋሚ ነው የሚሄዱት፣ ተደጋጋሚም ነው የሚቀምሱት። እና የጎጃሙ ይሄን ይመስላል። ቀጣው ግን መግቢያው ላይ ባያችሁት ቪዲዮ ማን ነው? መከታው ነው። መከታው ለምን ተጠና? አንደኛ ታስታውሱ እንደሆነ መጀመሪያ ላይ እነ አሰግድ እነ ደሳለኝ እነ መከታው አንድ ላይ ነበሩ። አንድ አማራ በሚል አንድ ሸዋ ግሩፕ ነበራቸው። ከዛ የአሰግድና የመከታው ግሩፕ ተከፈለ። አሰግድ መከራውን ሲያበሉት ነፍሱን ለማዳን እጁን ለመንግስት ሰጠ። ነፍሱን ለማዳን በሸዋ እየታገለ በኮምቦልቻ እኮ ነው እጁን የሰጠው አሰግድ። ከዛ የማን ሆነ ተራው? ደሳለኝም ታስሮ ነበር በመከታው በሽምግልና ተፈታ። አብረው ሊሰሩ ነው የተፈታው። እንደውም ፕሮፓጋንዳ ሰርተው ነበር የዛን ቀን ታሰረ የሚባለው ውሸት ነው ብለው እሱንም ተናገር ብለው ያው እሱም ውሸት ነው አይደል ነገር ብሎላቸው አንድ እንደሆኑ ከተናገሩ በኋላ ቦታ ሲያገኝ ግን ደሳለኝ ጎሳውን ይዞ አካባቢ ልጆቹን ይዞ ወደ ምንጃር ሸንኮራ የሄደበት ሁኔታ ነው ያለው። ከዛም በኋላ እንግዲህ ይሄንኛው በኤፍራታ ግድም ይንቀሳቀሳን ያኛው በምንጃር ሸንኮራ ይንቀሳቀሳን በሬማ በኩል ባለው በዛ በመራቤቲ በኩል ባለው ደግሞ ግጭት ገጠሙ። ከዛን ጊዜ ጀምሮ እስካሁን ድረስ
እንደተጋጩ ነው መንግስት ጋር ተጋጭተው ከሞተባቸው ይልቅ እርስ በርስ ተጋጭተው እንደውም መንግስትን ጎርተውታል እርስ በርስ የተጋደሉት ይበልጣል ቁጥርም የለውም ያውቁታል ይሄም ልጅ እዛው ንግግሩ ላይ ይናገራል መግቢያው ላይ በደንብ አዳምጣችሁት ከሆነ ቀላል የሚባል አይደለም በነገራችን ላይ ባለፈው ማስረሻ ሰጤ የዚህ ዘመቻ ደማሊን እንዴት አርጎ አጣጥሎም ሳይሆን እውነታውን በደንብ አርጎ የሻቢያና የወያኔ ተልኮ ነው ይሄ የታሪካዊ ጥላቶቻችን ተልኮ እነሱን ተሸክመው የመጡ የነምሪ አጀንዳ ስለሆነ ይሄን ድል አለለውም ብሎ ተናግሯል የተላላኪ ውጊያ እንደሆነ በደንብ አርጎ ተናግሯል ከዛ ያችን ሆን ብሎ ግጭት ሊፈጥር መሳይ መኮንን የደወለው ለማን ነው ለራሱ ለማስረሻ መደወል ያለበት ለመከታው ደወለ ለመከታው የደወለው ቁርሾ ለመፍጠር ነበር በእርስ በርስ በነ ማስረሻና በነ መከታው መካከል መከታውም የመሰለው መልሷል የመለሰው መልስ ትክክል አይደለም በእነሱ በራሳቸው አቋም ምክንያቱም ማስረሻ የራሱ አቋም እንጂ የኛ አቋም አይደለም ያ ማለት የነምሬን አቋም ደግፋለሁ እንዲል አስደርጎታል ማን መሳይ ይሄንን ሲል እኒኞቹ እንዲጠምዱን ነበር ነገር ግን መከታውን ምንም ሳይሉት ዝም ብለው አሁን አብረው ነው የቀጠሉትና አሁን መከታውን በተለያየ ፖለቲካ መጥለፍ ስላልቻሉ ወረኢሉ አካባቢ ላይ የተመከረው ነምሬም ነድርሳን ነደሳሌ ሲያስብሻዋ የመከሩት ወረኢሉ አካባቢ ነው የመከሩት እንደውም አጠቃላይ እርቅ ተብሎ ታረቁ ተብለው እርቅ ነበር ወረኢሉ ላይ ታስቦ የነበረው ያ እርቅ ስለከሸፈባቸው የከሸፈውን በምን ምክንያት መሰላቸው ሀብቴና ደረጀ እርስ በርስ ውጊያ በመቅጠማቸው በዛ ምክንያት ከሽፎባቸዋል ከዛ ሲከሽፍ ምንድነው ያደረጉት ወዳውኑ ፋንታውንን እዛ በመካነ ሰላም አካባቢ ሲንቀሳቀስ ስለነበረ ፋንታውንን ለማፈን ከጎጃም ሌላ ኃይል አምጥተው ከዚህ በኩል አድርገው ፋንታውንን ማፈን ነው ፋንታውንም አልታፈነላቸው አሁን ምንድነው የሆነው መከታውን ለደሳሌ ሸዋ የሰጡት ድርሳንም ሌሎችም እነዚህ አጠቃላይ የጎጃሙን ቡድን መከታው ላይ ተረባርበን በፖለቲካም አልመጣም በተለያየም ነገር ስላልመጣ መከታውን መቅጠም ነው መምታት ነው ሸዋ ላይ አንድ ድርጅት ነው መኖር ያለበት ሸዋ ላይ አንድ ድርጅት ማለት ደሳሌ ብቻ ነው መኖር ያለበት መከታው መኖር ከፈለገ በደሳለኝ ውስጥ ተካቶ እንጂ የደሳለ ቡድን የመከታው ቡድን የሚባል ነገር የለም አንድ የሸዋ ቡድን እንፈጥራለን ብለው ነው እኒ ልጆቹ የተመከረው ነው የተናገሩት ነገር ግን አብደላ የሚባል የደሳለኝ ቃል አቀባይ አለ ወጥቶ ለሚዲያ ለነሱ ለራሳቸው ሚዲያ ይሄ ያፋባሃ የሸዋ ቀጠና ያሳምነውዝ አቋም አይደለም ብሎ ተናገረ ግን ልጆቹ የተናገሩት የተመከረውን እንጂ ያልተባለውን አይደለም ሐሳባቸው እቅዳቸው ይታወቃል መከታውም ያውቀዋል ሌሎችም ያውቁታል እና ቀጣይ እንግዲህ ጅሩ ይሁን ያሬለም ሬማ ይሁን የት ይሁን የሚለውን ነገር ቦታ የመለየት ጉዳይ ካልሆነ በስተቀረ ግጭቱ የማይቀር መሆኑ ታውቆበት በሁለቱም በኩል እየተዘጋጁ ነው በዛኛው በኩል ጄኔራል ተፈራ ነው የሚመራው በዚህ በኩል ደግሞ ኮሎኔል ማነገረው ነው ወታደራዊውን ማማከር እየሰሩ ያሉት እንግዲህ የእርስ በርስ ውጊያቸው የት ያደርሳቸዋል አብረን የምናየው ነው ነገር ግን ማረጋገጥ የሚቻለው ይሄ ቡድን አይደለም የኢትዮጵያ ስጋት የአማራ ክልል ስጋት አይሆንም አመራሮች ጠንክረው ከታገሉ አመራሮች ጠንክረው ከመዋቅራቸውን ካጠነከሩ ይሄን ቡድን በራሱ ኃይል መበተን የሚቻል ቡድን ስለሆነ ማን ነው አካል ስለሆነ ይሄንን ለዚህ ቡድን ያን ያክል ብዙም ቦታ ሰጥቶ ማሰብ አያስፈልግም ምክንያቱም ሐሳባቸው እቅዳቸውም ይሄው ነው እርስ በርስ መጋደል እርስ በርስ እኔ መሪ ነኝ ደሞ አሁን በአይኤ ያመጡት ዘመቻ አለ ያኤ ፎቶ እየተጠቀሙ በቃ አንደኛው ይነክሳል አንደኛው ወፍሮ በቃ ተመችቶት ምናምን መሪያችን ይባላል አይኤ ሰሩትን እንግዲህ ባይኤ ሰሩትን ያስታጠቁትን ሰው የማምለክ ነገር ነው የያዙትና እንግዲህ ባለፈውም ታንኪቱም ስትማረክ አይታቸዋል እንደው ስለ ታንኳ የተወሰነ ልበላችሁ እንግዲህ የላስታውን ቡድን ነው እንደዛ መጠቀም የፈለጉት የተለያዩ ፖለቲካ ትርጉሞች አሉት ያንን አጀንዳ ያመጡባቸው ምክንያቱም የላስታው ቡድን ያፈነገጠ ነበር ከነምሪ አንደኛ ተተኳሽ አሳንሳችሁን ያስገባችሁን የሚል ነገር አንስተዋል ሁለተኛ ለመሳሪያ እንጂ ለሰው ደንታ ያላችሁም የሚል መሰረታዊ ጥያቄ አንስተዋል በነምሬ ላይ ይሄን ያነሳው ደግሞ የላስታው ቡድን ነው እነ ወንድሙ ማማሩ የሚመሩት እነ ፍቅሩ የሚመሩት ነው እነ ፍቅሩ አሁን አፈንግጦ ያለው መኪና መዳናለም የሚባል አካባቢ ነው ወደ ኩልመስክ ማለት ነው አሁን ተበታትነዋል የሚገርማቸው እኔ ከምኔ ወደ ጉሪያቸው እንኳን እንደገቡና ያቺን የእንትኗን ስነግራችሁ የዚህቺ ታንኳን ሆነ ብለው አጀንዳ ማስቀየሪያ ነው ያ የድምጽ ቅጅ ስለወጣ
ስለተሸነፉ ዘመቻ ደማሊ ውጤት እንደሌለው ስለታወቀ ምን አመጡልን ታንክ ላይ ሶስቱ ልጆች እነዚህ የተጨቃጨቁት ልጆች ታንክ ላይ ሰቀሏቸው አይ እንደሆነ እየታወቀ አጀንዳ ተደርጎ ተወራላቸው ከዛ ምን ሆነ ተረሳ ያ የስልክ ቅጁም ተረሳ የተነሱበት መሰረታዊ ጥያቄያቸውም ተረሳና ያቺ አይኤዋ ሆነ ብለው ያመጧት አጀንዳ ነበረች እንግዲህ ለአጀንዳውም ሁላችንም ሰለባ ሆነናል ለማንኛውም በአሁኑ ሰዓት የጽንፈኛው ቡድን ተስፋ ቆርጦ በየጉሬው ገብቷል ያለውም ቢሆን እንደው መከላከያ ሂዶ አካባቢውን እስከሚያስለቀቀው ዝም ብለው ሄዱ ላለመባል በየቦታው የተንጠባጠበ ካልሆነ በስተቀር እንዲ ተረጋግቶ አካባቢን አስተዳደራለሁ የሚል ቡድን የለም እሱ እንደማይሆን ያው መርሳ ላይና የተለያዩ ቦታዎች ላይ ያያችሁት ነውና ዝሮ ይሄን ይመስላል ብቻ በአማራ ክልል ያለው ወቅታዊ ሁኔታ ከሞላ ጎደል በዚህ ሳምንት የተስተካከለበት ያኛው ሳምንት እንኳን ብዙም ያን ያክል ተስተካከለ ምንለው ሳይሆን ግጭት የነበረበት ስለነበረ ሁላችሁም የምታውቁት ነው ነገር ግን የኛ ሚና ትልቁ እዚህ ቦታ መሆናችን የሚዲያ ሚና ምንድነው ጽንፈኛው ይሄ የኡጋንዳውና ውጭ ያለው ተከፋው የደም ነጋዴው ቡድን እንደሚያወራው ቀውሱ ያን ያክል አድማሱን ያሰፋ እንዳልሆነ አገኘነው የሚሉት ድል እንዳልሆነ ያላቸውን ሽንፈት በማጋለጥ ደረጃ ትልቅ ስራዎችን ሰርተናን ብዬ አምናለሁ በተረፈ ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ስጡን ይሄን ፕሮግራም ላይክ አርጉ ሼር አርጉ ሰብስክራይብ አርጉ የዛሬውን ፕሮግራማችን እዚህ ላይ ፈጽመናል በድጋሜ እንኳን ለ18ኛው የሰንደቅ ዓላማ ቀን በሰላም አደረሳችሁ የኢትዮጵያ ብሔራዊ ሰንደቅ ዓላማ በሁላችንም ዘንድ ክብር ያለው አንድ ሰው ባንዲራውን ሲያይ ነው ደሙ የሚሞቀው እና ትልቅ ሞራል ማነሳሻ ነውና በጦር ግንባር ራሱ ሁሉም ሰራዊት በምሽጉ ወይ ትንሿ ባንዲራ ወይ ትልቁን ባንዲራ አቅፎ ነው የሚያድረውና ለዚህ ደግሞ ክብር ለጀግና ኢትዮጵያ መከላከያ ሰራዊታችን ክብር ለአገር ሉዓላዊነት ዳር ደንበር መከበር በዱር በገደል ራሳቸውን ሰጥተው እየተሰውላሉ የመከላከያ ሰራዊት አባል የጥምር ጦር አጠቃላይ ለሁሉም ለኢትዮጵያ ሲሉ ለሚዋደቁ አካላት በሙሉ ክብር ይሁንልን በተረፈ እንግዲህ የዛሬውን ፕሮግራማችን የጥቅምት 3 ቀን 2018 ዓመተ ምህረት ከስፍራው ዝግጅት ይሄን ይመስል ነበር ሰላም ቆዩን ያልኩ ሰነባበታቸዋለሁ ሰላም መነሻችንም መድረሻችንም ኢትዮጵያ ናት